የህወሓት ታጣቂ ኃይሎች በምዕራብ ግንባር አርሚ 11 ኮር 1 ውስጥ ሰቲት የሚል ስያሜ ያለው ክፍለ ጦር ተከዜን በመሻገር በላዕላይ ጸለምቲ ወረዳ ዲማ ከተማ ምጭራ በተባለ ልዩ ቦታ ጥቃት መፈጸማቸው መረጃዎቹ ደርሰውናል። በዚህ በዲማ ከተማ ቅድም በተጠቀሰው ቦታ ላይ እየተዋጋ ያለው በምዕራብ ግንባር አርሚ 11 ኮር 1 የሚባል ቀይ ኮከብ እየተባለ የሚጠራ ክፍለ ጦር ነው። እንግዲህ ከዚህ ጥቃትና ወረራ ጋር ተያይዞ ማስጠንቀቂያ ተሰጥቷቸዋል። በኃላፊዎቹ የተሰጣቸው ማስጠንቀቂያ ማንም ቦታውና ምሽጉን ጥሎ እንዳይወጣ አዘዋቸዋል። ባለን መረጃ 2 ጥለው የወጡ ታጣቂዎች በወጣቶቹ እና በታጣቂዎቹ ጋር እንዲረሸኑ መደረጋቸው እዛ ውስጥ ያሉ መረጃዎች አንስተዋል። ጥለው የወጡትን የመረሸን ስራ ነው እየሰሩ ያሉት። በሌላ በኩል አቅጣጫም አዲስ አቅጣጫ በመቀየር የጥቃት የመፈጸም ስራው ተጠናክሮ ቀጥሏል። አንደኛው አርሚ 17 ኮር 3 2 ክፍለ ጦሮች ዋልድባ ገብተዋል። የቀሩት ደግሞ ከአስከደ ወረዳ ወደ ራህዋ ገብተዋል። ወደ ደቡብ ዋልድባ ለመሻገር መዘጋጀታቸውን ነው። ስለዚህ ወደ ዋልድባ እየገቡ መሆናቸውን የሚያሳይ ነው። በሌላ አቅጣጫ ማለት ነው። አርሚ 35 ኮር 2 እንዳባጉና አልፎ ወደ ተከዜም እየሄደ መሆኑን የሚያሳይ ነው የደረሰን መረጃ። ሌሎች ጋርም ደርሶ ሊሆን ይችላል። እኔ ያው በራሴ መዋቅር የደረሰኝን ነው ያነሳለሁት። ሶስተኛ አርሚ 13 ውስጥ ያሉ አንድ ኮር ወደ አስገደ በውስጥ ለውስጥ እንዲገባ አድርገዋል። አራተኛ አርሚ 33 መሰረት ከሆነው ከመቀመጫው ቤዝ ከሆነው ተነስቶ ሃውዜን ነው። ከሃውዜን ተነስቶ ወደ ሳውዝ ትግራይ ጉዞ መጀመሩንም ደርሶናል። ይሄ በተለይ የቅርብ መረጃ ነው። አርሚ 33 የሚባል ከሃውዜን ተነስቶ ወደ ሳውዝ ወደ ደቡብ ትግራይ ጉዞ መጀመሩን የቅርብ ሰዓት መረጃዎች ናቸው እነዚህ። አምስተኛ በትግራይና አፋር ክልል ውስጥ ባሉ አካባቢዎች ጦርነት ለመክፈት ሙሉ ዝግጅት እንዳደረጉም የወጡት መረጃዎች ያመላክታሉ። የጌታቸው ረዳ ማስጠንቀቂያ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብሏል ጌታቸው። ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች ሆይ ተቃውሟችሁን አሰሙ ብሏል ጌታቸው። ይሄ ከጌታቸው ረዳ የመጣ ማሳሰቢያ ነው። በአሁኑ ሰዓት ትንኮሳ እየፈጸመ ያለው ኃይል የፕሪቶሪያ የሰላም ስምምነትን የማይቀበል የግልና የቡድን የስልጣን ጥም ያለው በወንጀል የሚጠየቅ ነው። ይሄ ደግሞ ደጋግሞ ስለተናገረው አዲስ አይደለም፣ ግን እንደ መንደርደሪያ ስለሚያገለግል ነው። አሁን በአሁኑ ሰዓት ጦርነት እየለኮሰ ያለው አካል የፕሪቶሪያን ስምምነት የማይቀበል ያ ብቻ ሳይሆን የስልጣን ጥማት ያለው ያ ብቻ ሳይሆን በወንጀል ሰላም ቢመጣ በወንጀል የሚጠየቀው አካል ነው። ይህ አንደኛው ነው። ሁለተኛ ይቀጥላል ጌታቸው ረዳ። እነዚህ ኃይሎች የክልላዊ አንድነታችንን አደጋ ላይ የጣሉ ተፈናቃዮች እንዳይመለሱ በማድረግ የህዝቡን ስቃይ እያራዘሙ እና ጦርነት ለማስገባት የሚችሉትን ሁሉ እያደረጉ ነው።
ህዝቡን መቼና የት እንዴት እንደሚያልቅ ለመገመት ጦርነቱ እንዴት እንደሚያልቅ ለመጠመት የሚያስችል መልኩ በእርግጠኝነት የትግራይ ጦርነትን አውድማ የማድረግ ትንኮሳ እያደረጉ ነው። ይድረስ ለትግራይ ታጣቂዎች ብሎ እኔ ነኝ ይድረስ ያልኩት፣ ግን የጌታቸው ማስጠንቀቂያ ነው። ጌታቸው ረዳ ማስጠንቀቂያ ነው። ክላሽ አስይዘው እግረኛ አድርገው እያስጨረሳችሁ ነው። የከበረ የወጣትነት ህይወታችሁን እየቀጠፉት ነው። ለርካሽ ፖለቲካ ዓላማቸው እንዳይጠቀሙባችሁ ተጠንቀቁ። መስዋዕትነትን ደጋግመው ያረከሱት ሰዎች ራሳቸው የጫሩትን እሳት ራሳቸው ይሙቁት። የትግራይ ወጣቶች እምቢ በሉ። ወደ አላስፈላጊው ጦርነት ተገፍታችሁ እንዳትገቡ፣ ተጨማሪ መስዋዕትነት እንዳትከፍሉ። የወቅቱ መድረክ በመስዋዕትነታችሁ የተፈረመውን የፕሪቶሪያ ስምምነት በሰላማዊ መንገድ ለማስፈጸም መታገል ነው። የወቅቱ መድረክ ጦርነት አይደለም። ይህን እያስተላለፈ ያለው ጌታቸው ረዳ ነው። እንግዲህ ትላንት ሳኒታይዘራችን ጌች ምናምን ሲሉ ከነበረ አሁን ለትግራይ ህዝብ ጦርነት እየቀፈቀፈለት ነው ማለት ነው። የጌታቸው ጽሁፍ ወይም መልእክት የብልጽግና የፕሮፓጋንዳ መልእክት ነው። ቢያንስ በዛ ደረጃ ወጥተው ሚዲያ ላይ ለሚናገሩት ነው እያልኩ ያለው። ስለዚህ ጌታቸው በግልጽ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብሏቸዋል። በጣም ጥሩ መልእክት ነው። ወጣት ሆይ ተጨማሪ መስዋዕትነት አትክፈል። መልእክቶች ውስጥ 1 2 3 ነገሮች ተጨማሪ ላንሳ። አንደኛ እንደ ሽፋን የሚጠቀሙበትን ነገር ጌታቸው አንስቶታል። እንደ ሽፋን ምንድነው የሚጠቀሙት የሚለው ጠቅሳለሁ። የግዛት አንድነታችንን ማስመለስና ተፈናቃዮችን መመለስ የሚል ህዝባዊ ጥያቄዎችን አንግበዋል ይላል። የግዛት አንድነታችንን ማስመለስና ተፈናቃዮችን መመለስ። አሁን ይህን ስታዩት ፍትሃዊ ጥያቄ፣ የህዝብ ጥያቄ ነው የሚመስለው። የህዝብ ጥያቄ ነው ከፊታቸው የሚያመጡት። ተፈናቃዮችን ልናስመልስ ነው፣ የግዛት አንድነታችንን ልናስመልስ ነው ወዘተ የሚል ማለት ነው። ስለዚህ የትግራይ ህዝብ ወይ የትግራይ ወጣቶች ወይ ገፍተው እያስገቡ ያሉት ትክክል ነው። የዚህ እንደ ጌታቸው ግዛት ቢበለው ወሰን ይበለው ሌላ ጉዳይ ነው። ይመለስ ብሎ መጠየቁ እኔ ክፋት አለው ብዬ አላስብም። በነገራችን ላይ ጌታቸው ወልቃይት የትግራይ ነው ቢለኝ ለምንድን ነው የትግራይ ያልከው ብዬ ጌታቸውን አልወቅሰውም። በጣም ግልጽ እንድትሆኑ ፈልጋለሁ። እዚህ ባለፈው ጊዜ በጌታቸውና ዶክተር በለጠ መካከል ክርክርና ጭቅጭቅ ሲነሳ እኔ ጌታቸውም ልክ ነው በለጠም ልክ ነው ያልኩት። ጌታቸውም ለማህበራዊ መሰረቱ ነው፣ ዶክተር በለጠም ለማህበራዊ መሰረቱ ነው። መስራት ያለብን በኋላ እንዴት የጌታቸው ረዳንና የዶክተር በለጠን ሀሳቦች እንዴት አጣጥመን ተደራድረውም እንዴት ወደ መፍትሄ እናምጣ ነው እንጂ ጌታቸውም ጭልጥ ብሎ ሌላ ነገር እንዲል ዶክተር በለጠም ጭልጥ ብሎ ሌላ ነገር እንዲል አልጠብቅም። ይሄ ፌርም ስላልሆነ አንዳንዶች ጌታቸውን ሲናገሩት ስላየው ነው። ጌታቸውን ለምን ለትግራይ ህዝብ ቆማለሁ ብሎ እኮ ነው የወጣው። ፓርቲውም እኮ ስምረት እኮ የትግራይ ፓርቲ ነው። ሴም ስቶሪ አብን። ስለዚህ ዛሬም የግዛት አንድነታችን ፍትሃዊ ጥያቄ ነው ብሎ ቢያነሳ፣ የህዝብ ጥያቄ ነው ብሎ ቢያነሳ፣ ተፈናቃዮችን መመለስ ፍትሃዊ ጥያቄ ነው የህዝብ ጥያቄ ነው ቢል ጌታቸው ልክ ነው።
እና ምንድነው የሚለው እሱ እነዚህን ፍትሃዊ ጥያቄዎች ይሄ ወንጀለኛ ቡድን ይሄ የስልጣን ጥማት የያዘው ቡድን እንደ ማታገያ ይዞብህ እየመጣ ነው የሚለው ጌታቸው። ስለዚህ ተፈናቃዮች የመመለስ ስራ በሰላማዊ መንገድ በመተማመን ነው የሚፈጸመው። ወንጀለኛው ቡድን በሚገፋ ጦርነት አይደለም ነው ጌታቸው እያለ። ስለዚህ እንደ ሽፋን የሚጠቀሙበት ነገር አንድ ክሊር መሆን አለበት። አሁን ቅድም ያልኳችሁ ነው። አንዳንድ ሚዲያዎች እዚህ የትግራይ ተኮር ሚዲያ ሲሰማ ነበር። አንገታቸው ቢቆረጥ የሆነ ምክንያቱም አማራው ይቀየመናል፣ ይሄ የፈጸርነው ጥምዶ ይቀየመናል ምናምን አይሉ። እኔ ባይዘዌ አደንቃቸዋለሁ። አንዳንዴ የትግራይ ብሔርተኞች የማደንቃቸው ፓርት አለኝ። ሚዲያውን የተቆጣጠሩትም ፍላጎታቸውን አይደብቁ። ሚዲያዎቹም እየሰሟቸው ነበር። እንዴ ይሄማ የምዕራብ ትግራይ ጉዳይማ ቀይ መስመር ነው፣ የአማራው ኃይል አምኖ ከዛ ባሻገር ባሉ ጉዳዮች እንነጋገር እንጂ በዚህ ጉዳይ ላይማ ምንም የሚያነጋግረን ነገር አይደለም። በትግራይ ውስጥ ሆኖ የማንነት ጥያቄ ወዘተ ምናምን በአንደር ዘ ትግራይ ሊመለስ ይችላል እንጂ አንደራደርም ያሉት ዘሶኮል ጽምዶ ፈጠር ነው የሚሉት እዚህም ያሉት። እኔ በዛ በጣም እንትን እላቸዋለሁ፣ ሪሊ አከብራቸዋለሁ። በፍጹም አንገታቸው ቢቆረጥ እችን ጥያቄ አይጥሏት፣ ድሮፕ አያደርጓት። እና ዛሬም አንዳንዶቹን ስሰማቸው ዋና ሴንተር ኦፍ ይሄ በተለይ አማራውን የነዘመነ ቡድንን ይሄ ውጭ ያለውን የሚያሽከረክሩት እነሱ ናቸው። በትግራይ ሚዲያዎች ናቸው የሚያሽከረክሯቸው። ባይዘዌ ግን በምንም ቢሆን እንደ ውስቲ አማራውም እንዳይገፋን ምዕራብ ትግራይ ማለታችን እናቁም ምናምን ማለት አይሉም። እንደዚህ ምዕራብ ትግራይ ነው። እና እኔ ላደንቃቸው ፈልጋለሁ በዚህ አጋጣሚ። አውቀህ ከኔ ጋር ጽምዶ የምትፈጥር ከሆነ ይሄን አውቀህ ነው። ነገ ከነገ ወዲያ ስልጣን ብንመጣ በለስ ቀንቶን ምዕራብ ትግራይን ስንወስድ ከጅምሩ ነግሬያለሁ፣ ካድከኝ እንዳትል። ይሄን ነው እያሉ ያሉት። የግዛት አንድነታችን ማስመለስ ተፈናቃዮችን እንደ ሽፋን ይጠቀማሉ የሚል ነው። ሁለተኛው ማን ነው እየሞተ ያለው የሚለው ነገርም ጌታቸው ያነሳው በጣም ጠቃሚ ጥያቄ ነው። ኮት አደርጋለሁ፣ ከጌታቸው ነው የምወስደው። አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስተት የሆነ ስልት ነው። ክላሽ የያዙ እግረኞችን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይንስ እነዚያ መድፎች ለሌላ ጊዜና ለሌላ አካል ሊሆናችሁ ነው? በጣም ሲሪየስ ፖይንት ነው ያነሳው። የሚያውቀው ነገር ስላለ ማለት ነው። እንግዲህ ጌታቸውን ብልጽግና ነው ካላላችሁት በስተቀር ዲያስፖራ ያለ የትግራይ ሚዲያዎች ይሄን ያለው እኔ አይደለሁም። ሚስተር ደነዝ ጌታቸውን ያለ ይሄን ፖለቲካ ሰርተ ሞታል። ፖለቲካ አይደለም መሬት ላይ ያለ እውነት ነው ማውራ። አው ያታለሏችሁ ነው። ምንም የትግራይ ብሔርተኞች አደንቃችኋለሁ። በዚህ አጋጣሚ በጣም ነው ማደንቃችሁ። ጢባ ጢቤ ስትጫወቱ እንደማየት ደስ የሚል ነገር የለም። ይሄንን አይደል እዚህ ይሄኛው ጽንፈኛው ሌላኛውን ጽንፈኛ የለም። እሱን ያናደደ ፋኖ ጀግና ፋኖ ምናምን ዘመነ ካሴ ጀግና ምናምን ነው የሚባልል። ያውቁታል ነገ ከነገ ወዲያ ዘመነ ምን እንደሚደረግ። ዛሬ ግን ፋኖ ጀግና ነህ። ኢነኒ ኬዝ አሁን ስለ ፋኖ አይደለም የምናወራው፣ ስለ ራሳችሁ ነው የምናወራው። ማን ነው እየሞተ ያለው ነው ጥያቄ ነው። ማህበራዊ መሰረት ያው እታገልለታለሁ ብለህ ያልከው ማለት ነው። በሻ አንተ ነህ ያ አካል ላይልህ ይችላል ማህበራዊ መሰረቴ ነው ብለህ፣ ግን አንተ የሆነ ፖለቲካ ድርጅት ምናምን ስታቋቁም ማህበራዊ መሰረቴ ከሌ ነው ብለህ ነው የምታደራጀው። እኔ ስምረት ፓርቲ ማህበራዊ መሰረቴ ኦሮሞ ነው አላለም። ማህበራዊ መሰረቴ አዲስ አበባ ነው አላለም። ማህበራዊ መሰረቴ ተጋሩ ነው ያለው።
ትግራይ ህዝብ ዘንድ ነው ማለት ነው። ማህበራዊ መሰረት የግዴታ ፖቴንሻሉን ነው የምታወራው፣ ድል ባቅሙን ነው እንጂ የምታወራው ኤግዛክትሊ ማህበራዊ መሰረት ውስጥ ነው ማለት አይደለም። ያ የተባለው አካል እኮ ላይቀበልህ ይችላል። መረው ቲፒኤልኤፍ ነው። አስምሩ ይሄንን። ጦርነቱን እየሰራ ያለው ወስኖ እነዚህ የትግራይ ሚዲያዎች ውጭ ያሉት ሳያውቁ ቀርተው አይደለም። በ15 ተሰብስበው ምን እንደወሰኑ ሳያውቁ ቀርተው አይደለም። ግልጽ እንድትሆኑ ከወዲሁ እንደ ድሮ እንደ ሰሜን እዝ በቴንዲፍ እየተቀመጠ ጉራንጉር ነገር ዥምብር ነገር እየተቀመጠ አይሄድም። አንሰራም ወደዛ። ታውቃላችሁ በ15 ስብሰባ ተቀምጠው ታደሰ ወረደን ቀይረው ወዲም በተይን ሲያረጉ የዘመቻ ኃላፊ ዮሐንስን ሲያረጉ መዲድ የሚባለውን የደህንነት ኃላፊ ማሾ ሲያረጉ የስልጠና ኃላፊ ምግበይን ሲያረጉ የጽምዶ ኃላፊ መንጁስን ሲያረጉ ምን ሊያረጉ እንደነበረ በደንብ ጠንቅቃችሁ ታውቃላችሁ። አሁን ዛሬ መጣ የአብይ ካርድ የብልጽግና ምን ማለት ነው? ይልቁንስ ብትጋፈጥ ነው የሚሻል። ነገ ከነገ ወዲያ ጨርቅን ጥለ ከምታብድ አቁሙ ብለህ ብትጋፈጥ ነው የሚሻል። ለዚህ ነው እኔ ሲሪየስሊ የምናገረው። እነ ጌታቸው ረዳ ወጥተው የትግራይን ወጣት ሲጠይቁ አንተ ተገልብጠህ አይ የአብይ ካርድ ነው የብልጽግናዎች የጦርነት ቅስቀሳ ነው ካልክ ራስህ መርምር እያልኩ ነው። ጌታቸው በምን ሂሳብ ነው በምን ነው ምንም ነገር ጭስ ሳያይ እሳት አለ የሚለው? በምን ሂሳብ ነው? ስለዚህ ለዛ ማህበረሰብ የማስጠንቀቂያ በዚህ ደረጃ ሲጽፍ ኦኬ እናንብበው። እንግዲህ ቅድም እንዳልኳችሁ ነው። አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት ነው። የጌታቸው ጽሑፍ ነው፣ የኔ አይደለም። ክላሽ የያዙ እግረኞችን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይንስ እነዚያ መድፎች ለሌላ ጊዜ ለሌላ አካል ሊሆናችሁ ነው ወይ? ክላሽ ይዘው እያስገቧቸው ነው፣ እያስጨፈጨፏቸው ነው። ይሄ የአብይ ካርድ ነው? ይሄ ብልጽግና ፕሮፓጋንዳ ነው? ጥሩ ጥያቄ ነው። የብልጽግና ባለስልጣን በሆነበት ብልጽግና ነው ቢሉ ይፈረድባቸዋል ወይ? አይ ዶንት ኖ። እንግዲህ ዲፔንድ ኦን የፖለቲካ ግንዛቤያቸውና የቆሙበት መሰረት ነው። ለዚህ የሚመልሰው ባጭሩ እሱን ነው። ጥያቄ ስለመጣ ነው። ጌታቸው እኮ የብልጽግና ኃላፊ ነው ወይም አማካሪ ነው። ስለዚህ እነዚህ ሰዎች የብልጽግና መልእክት ነው ቢሉ ይገርመናል ወይ? ይሄ ደግሞ ቅድም ያልኳችሁ ነው። የትላንትናው ጦርነት እንዳይደገም ማድረግ አለብን። ይሄ ማጣጣሉ እዚህ አይደለም እያልኩ ያለው፣ ሌላ ቦታ ማጣጣሉ ሆን ተብሎ ነው እያልኳችሁ ያለሁት። ለምንድን ነው ብልጽግና ጦርነት ጀመረ ሊባል የአብይ ካርድ ናት እንድትባል ስለተፈለገ ነው። ይሄው ጌታቸው ግን መጥቶ ክላሽ የያዙ ሰዎች ቀድመው ላኩ። ኢቭን ከባድ መሳሪያ አልተኮሱም። ለምንድነው ክላሽ የያዛቸው ይላኩት? ምንድነው አላማችሁ ብሎ ነው እየጠየቃቸው ያለው። ማነው አትራፊው የሚለውን ግን መጨረሻ ማንሳት ያስፈልጋል። ማነው በዚህ ጉዳይ ላይ የሚያተርፈው? ይህን ነገር በደንብ ማንሳት መጠየቅ ያስፈልጋል። ኢትዮጵያውያን ይህን ጥያቄ ጠይቁ። ክሪቲካል ታይም ላይ ያለ ነው። በዚህ ጉዳይ ማነው አትራፊ? ሚለው ባስቡበት። እቺ ሙከራ ባለፈው እንዳነሳውላችሁ እንደ ቴስቲንግ ፖይንት ነው የወሰዷቸው፣ እንደ ሙከራ በአማርኛ። በአጭር ጊዜ ውስጥ ሙከራውን አይተው ወደ ሙሉ ጦርነት ይገባሉ።
ሙከራውን አይተው ሙከራዋ ጥሩ ከሆነች ጥሩ ውጤት ካመጣች ወደ ተሟላ ጦርነት ይገባሉ። ይሄ ነው ክሪቲካሉ ነገር። በእንጭጩ መቅጨት የሚያስፈልገው መረባረብ የሚያስፈልገን እቺ ነገር ሄዳ ወደ ቀጠናዊና አጠቃላይ ጦርነት እንዳይገባ ነው መረባረብ ያለበት። አንደኛው ቁም ነገር እሱ ነው። ስለዚህ ቴስት እያደረጉ ነው፣ እየሞከሩ ነው። ሚሊሻ የያዙ ክላሽ የያዙ ሰዎች እየላኩ ሲገደሉባቸው እየላኩ አቅጣጫ እየቀየሩ ምን እየሄዱ ሙከራ ነው እያደረጉ ያሉት። አንድ ሁለተኛ ሙከራው ከተሳካላቸው የወሰኑትን ውሳኔ ነግሬያቸዋለሁ መጥቼ ጥር 15 የወሰኑትን ውሳኔ እንሞክራለን፣ ችግር ካጋጠመን ወደ ኋላ እናፈገፍጋለን፣ ካላጋጠመንስ እንቀጥላለን። ከዛስ እስከ የካቲት 11 ድረስ ምዕራብ ትግራይን ሙሉ ለሙሉ እንቆጣጠራለን። የሚቀጥለው የካቲት ወር ትልቁ ለህዝባችን ብስራትን የምናሰማው ህወሓት በተወለደችባት ቀን በልደቷ ቀን ምዕራብ ትግራይን ተቆጣጠረች የሚል ብስራት እናሰማለን። ይሄ ነው በነገራችን ላይ የካቲት 11 ፕሮጀክት ነው። ይህ ነው የካቲት 11 ምን እንደሆነ ታውቃላችሁ? 51ኛ ዓመታቸው የሚያከብሩበት ማለት ነው። ልደታቸው በልደታችን ምዕራብ ትግራይን አስመለስን፣ በደማችን በአጥንታችን ምዕራብ ትግራይን አስመለስን የሚል ፕሮጀክት ነው የቀረጹት። ስለዚህ ከድርጅታቸው ጋር አስተሳስረውታል። ከልደታቸው ጋር ህወሓት በሱ ልዕልና ልታገኝ ቅቡልነት ልታገኝ ነው እየሰራች ያለችው። ይሄን ነው እየሸፈኑላችሁ ያሉት። ውጭ ሀገር ያሉት የአብይ ካርድ ነው የምናምን ካርድ ነው የሚሏችሁ እያወቁ ነው። እኔ ደግሞ ከ3-4 ቀን በፊት መጥቼ ነግሬያችኋለሁ። 2 ፌዝ ነው፣ በ2 ምዕራፍ የሚፈጸም ነው። ምዕራፍ 1 ከዚህ ወር ጀምሮ የሚቀጥለው ነው። የሚፈጸመው ምንድነው? ይሄ ቅድም ጠለምት ምናምን የሚባለውን ቦታ ወይ ጸለምት የሚባለውን ቦታ ጸለምቲ whatever። ፌዝ 2 ግን በሚቀጥለው ወር ነው። ከሚቀጥለው ወር ደግሞ የካቲት 11 ሴንተር ናት ልደታቸው። የካቲት 11 ምዕራብ ትግራይ እንገናኝ ነው፣ ሁመራ እንገናኝ ነው ፕሮጀክቱ። ይሄ አንዱ ጉዳይ ነው ከነሱ ፍላጎት አንፃር። ሁለተኛ ማን ነው የሚጠቀመው? አሁንም ሻዕቢያ ሲሪየስሊ እየሰራበት ያለ ስራ ነው። ሶስተኛው ግብጽ ነው። እኔን በደንብ ብትሰሙኝ ከ2400 በላይ ሰዎች አላችሁ፣ ይሄን ነገር ብታስተላልፉ ጥሩ ይመስለኛል። ከዚህ ነገር ተጠቃሚው ግብጽ እና የሻዕቢያ መንግስት ነው። ሌላው በማደም በማንንትን እያያችሁት ስለሆነ ባለፈውም ጊዜ አንስቼላችኋለሁ። አሁንም የደረሰኝ መረጃ ግብጽ በሻዕቢያ በኩል በአስራዎቹ የሚቆጠር ከባድ መኪና ጦር መሳሪያ የያዘ በራማና በዛላምበሳ አስገብቷል። እደግመዋለሁ። ግብጽ በሻዕቢያ በኩል ለህወሓት በዛላምበሳና ራማ በሚባለው አካባቢ ከ10 ምናምን በላይ ተሳቢ መኪኖች ያሉበት የጦር መሳሪያ አስገብቷል። ይሄ እውነት ነው። ይሄ በአንድ በኩል ኢትዮጵያን ያዳክምልኛል ነው። እንግዲህ የትግራይ ህዝብ ልብ ካለው ልብ ይበል። ይሄንን